ወሃቢያዎችና ድራማቸው እምነት ላይ ምን ያክል ፖለቲካ እንደሚሰሩ ቪዲዮን ተመልከቱ። ነው ተቀልሽ ይመጣሉ። ስለዚህ እዚህ ጋር መጥተው ሽልማቱን ያስረክቧታል። አላሁ አክበር ሆን ተብሎ ታስቦበት ታቅዶበት የተሰራ ድራማ እንደሆነ የሚያስታውቀው በመጀመሪያ ደረጃ አንድ ሰው ቁርአንን ለመሸከም ውዱ ሊኖረው ይገባል። እንደተመለከታችሁት ወገናችን ቁርአኑን ለሙስሊሟ ስትሰጥ ስጦታ ተመልክታችኋልና እነሱ አላማቸው ትኩረታቸው ፖለቲካው ድራማው ላይ እንጂ እምነቱ ላይ እንዳልሆነ እዚህ ጋር የሚያሳይ ነገር ነው። በመቀጠል ደግሞ ድራማ መሆኑን ታውቁት ሆን ብለው እዚህ መድረክ ላይ ክርስቲያኖች ናቸው ከኛ ጋራ ተቻችለውና ተዋደን ተፋቅረን ነው የምንኖረው ለማለት ማለት ነው። ነጠላ አስለብሰዋቸው ምናምን ያመጣቸው ልጅቷን ደግሞ ቺኛዋን ሙስሊም ተብዩዋን ደግሞ ሊቃባ አስለብሰዋት ሆን ብለው እዚህ ጋር የምትመለከቷቸው ጥርቅም ስብስብ ጠቅላላ ወሃቢያዎች ናቸው። በአሁኑ ሰዓት ክርስቲያኖች ማን ገዳያቸው ማን አራጃቸው እንደሆነ በደንብ ለይተው ያወቁበት ጊዜ ላይ ስለሆነ እነሱ ደግሞ ድራማ መስራት ጀመሩ። ሙስሊሙን የሚገል ክርስቲያኑን የሚገል ማን እንደሆነ አሸባሪው ገዳዩ ለይተው ስላወቁ ክርስቲያኖች እነሱ አሁን በቃ ምን መፍጠር አለብን ብለው ነው ይችን ድራማ የሰሯት። በእምነት ላይ ድራማ ማለት ነው እንጂ ክርስቲያኖች ነቄ ናቸው። በአሁኑ ሰዓት እንደዚህ አይነት ነገር ውስጥ ጭራሽ እንደማይገቡ እኛ እናውቃለን በደንብ ጠንቅቀን ማለት ነው። ነገር ግን ነጠላ አስለብሰዋቸው ክርስቲያኖች ናቸው በማለት አምጥተው ቁርአንና የረሱላችን ሰለላሁ ዐለይሂ ወሰለምን ስም በቃ በስጦታ መልክ አበረከቱ። የዚህን ያክል ነው ተቻችለን የምንኖረው ተፋቃቅረን ምናምን የሚለውን ለማሳየት ማለት ነው። እኛ ገብቶናል ድራማችሁ። ምክንያቱም ቁርአንን ያለ ውዱ እዛ ጋር ስትሸከም ምንም አልመሰላችሁ። በዛ ብቻ ለኛ በቂያችን ነው። ምክንያቱም ማንም ሰው ቁርአንን መሸከም አይችልም ውዱ ካላደረገ በስተቀር። ውዱ ለማድረግ ደግሞ በመጀመሪያ ሙስሊም መሆን ይጠበቅብሃል። ሙስሊም ሳትሆን ውዱ ብታደርግ አልፋዲ። እሺ ሁሉንም የተናገራችውን ንግግር ለመስማት የሞከርኩት መልስ ለመስጠት በደንብ ስለፈለኩ ነው። ለዚች በግ አድርሶላት ለዚች አህባሽ ጫታ ማለት ነው ደግሞ ተነስቶባት አለ። በነገራችን ላይ ሱሌማን አብደላ እስር ቤት ስላሳለፈው ስቃይ ወደፊት ቪዲዮ ላይ የምናየው ይሆናል። አብራችሁን እስከ መጨረሻው ቆዩ። እንግዲህ ሱብሃንአላህ እና አቡ ያሲር እና ኡስታዝ አቡ ያሲር ያስተላለፉትን እዚህ ጋር ምንድን እያለች ነው? ድራማ ነው እያለች ነው። በነገራችን ላይ እነሱ የሚያውቁት እንደዛ ነው። እነሱ አስልሞ ስለማያውቁ ድራማ ስለሚሰሩ ድራማ ነው ብለው ነው እዚህ ጋር የሚያስቡት ማለት ነው። እና ቆይ እንዴት ነው የምታስቢው? እስኪ አንቺ አንድ ሰው እስኪ አምጪ። አንድ ሰው ባንቺ በፎዚያ እጅ እንደው ሸሃዳ ይዟል የምትይውን ሰው እስኪ አምጪ። አንድ ሰው እናንተ አህባሾች ጭራሽንም ወደ እስልምና መጠራት ታውቃላችሁ እንዴ? ዱቤ ከመደብደብ ጫት ከመብላት ውጭ ምንድን ነው የምታውቁት? እንዲህ አድርጎ ምቀኝነትሽ ነው እንጂ ቅናትሽ ነው እንጂ አንቺ አምጥተሽ ስለማታቂ እዚህ ጋር ድራማ ነው የውሃብያ ድራማ ምናምን እያልሽ ተቀባጥሪ ያለሽና አንቺ የተረገምሽ ሴትዮ አንቺ እኔ እንጃ ምን አይነት ከሜዳ ላይ ብትጠፊ ሀሪፍ ነው ማለት ነው። ምክንያቱም ውሃቢዎችን መሆን አትሺ በጭራሽ ማለት ነው። መቼም ስለማትሺ በቃ ከሜዳ ጥፊ የሚያወጣሽ እሱ ነው ማለት ነው። እና አልሐምዱሊላህ የኛ ኡስታዞች መቼም ቢሆን ድራማ አይሰሩም። ይቺ ኒቃቢስቷ ቤተሰባቸው ናት ሰልማለች። በዛ በሽልማት ፕሮግራም ላይ ደግሞ የቁርአን ስጦታ ይዘውለት መጡ። እነሱም በሃይማኖታቸው መሆናቸውን ሊያሳውቁ ነጠላ ለብሰው መጥተዋል እዛ ቦታ ላይ ማለት ነው። አልሐምዱሊላህ እኛ ሙስሊሞች መቼም ቢሆን አንዋሽም፣ መቼም ቢሆን ድራማ አንሰራም። እናንተ ሀባሾች እንደሆኑ ተረትና ውሸት ስለማያልቅባቸው እንደራሳችሁ ይመስላችኋል ማለት ነው። ይህን ያህል ካልኩሽ ይበቃሻል። አንቺ ስለማይገባሽ ማለት ነው። ድንጋይ ላይ ማፍሰስ ነው።
ወደ ሱሌማን አብደላ እስር ቤት ምን እንደገጠመው ሱሌማን አብደላ ማታውቁት የላችሁም። ሱሌማን አብደላ እስር ቤት ሳኡድ ላይ ምን አይነት ስቃይ እንደገጠመው አብረን እንመልከት። እኔ እንጃ እኔ ታሪኩን አፌን ከፍቼ ነው ያዳመጥኩት። በጣም ብዙ የሚያሳዝን ነገር ደርሶበታል። አብራችሁን ቆዩ። በስርዓት ተስተካክልክና መሄድ እንጂ ተራመድ እንጂ ምናምን ስሉ እኔ እኮ አይኔ አልኳቸው። ከዛ ለምን ምናምን ስላቸው ብለው ሲቀበሉ አይ አይኔ እንደማይ ታውቃላችሁ። ለምን የሁሉ ዓመት ፀሐይም ደመና ሰማይም መሬትም መብራትም አይተናናቅ ጨለማ ሁለት ጊዜ ፍርድ ቤት ሄጄ ነበር ማለት ነው። እና ሁለት ጊዜ ፍርድ ቤት ሲሄድ አይኔን በጥቁር ጨርቅ ታስሬ ነው የሄድኩት። ከዳኛው ጋር ሲቀርብ ብቻ ነው ሆነ አንድ ዓመት ከአራት ወር ከታሰርኩ በኋላ ዳኛ ፍርድ ቤት ይቀርቡ እሱ ጋር ሲቀርብ ማለት ነው። እንዴ ይሄው እዚህ ጋር የሆነ ሰንሰለት አለ፣ እግር ላይ ሰንሰለት አለ። ከዛ ደግሞ እዛ አንገታችን ላይ ይጠለቅልን ጂፒኤስ አለ። ጂፒኤስ እንትን ማለት ነው ካሜራ የምናወራውንና የምናስበውን እንደዚሁም ደግሞ የተለያዩ ኢንፎርሜሽኖችን እየሰበሰበ ፎርዋርድ የሚያደርግላቸው እንትን ነበር ሲስተም እና እዛ ስገባ ማለት ነው ምንድን መሰላችሁ ያለሽኩ ማለት ነው እንትኖቹን ፖሊሶቹን እንዴ ይሄን ልጅ አሁን እግሩንም አንገቱንም እጁንም ማሰራችሁት የሆነ ጥያቄ በጠይቀው እኮ ያልሰራውን ወንጀል እኮ ሰርቻለሁ ብሎ ሊያምን ይችላል እና ልቀቁት ምናምን ሲላቸው እንትናይ መልቀቅ እንዳንችል አቃቢ የሆነ ምንድነው በአማርኛ የሚባለው አብሮ የሰጠን ወረቀት አለ ወይ ደብዳቤ አለ ምናምን አለ። እዛ አሁን የህግ ቦታ ነው የማይሄድ ምናምን አለ እና ምንድነው ደግሞ ሌላው እንትን እኔ ወደ እስር ቤት ሲሄድ ማለት ነው ወደ ፍርድ ቤት ሲሄድ ከቢያንስ ወደ 8 ነው ምናምን ያ ከ8 በላይ መኪናዎች ያጅቡኝ ነበር። የሚገርማችሁ ነገር ስናይፐር ምናምን ያጠመደው ምናምን ሆኖ ከዛ ፖሊስ ከዛ እኔ ግርም ይለኝ ነበር እንዴ ወንጀል ሰርቼ ነው ምናምን ነበር። ግን ያማለ ይማለ ማንም አሸባሪ ስላለ ማንም እኔን ያችን 39 ዓመት ያችን እስር ቤት እንደበላ ስለጣረ አላህ ግን አልተወኝም። ወላሂ ነው ማለት ዳይማን ሁሌም ምን ያለህን አመሰግነዋለሁ። ሁሌም ደግሞ በዛ በችግር ጊዜ ማለት ነው በተለይ ዳንኤል አቶ ዳኜ ማለት ነው የዋልልኝ ውለታ አይደለም ማለፍ ያን እስር ቤት መርገጥኛ ያለንበት የአሸባሪዎች እስር ቤት ነው። አንደርግራውንድ ነው እየተመላለሰ ጧትና ማታ እያሉት ማለት ነው። ለኔ ብሎ 21 ቀን ነው እንደዚህ ተመላልሶ እዛ እስር ቤት 2 ቀን አግኝቶኛል። ይቻላል ያልጥሩ መጽሐፍ የተለያዩ የመወዳቸው መጽሐፎች ገዝቶ ሊያስገባልኝ ሞክሮ ነበር ግን አይሆንም ማለት አይገባም ማለትና እኔ ተሸናፊ ነኝ እዚህ ጋር ማለት ነው። 3 ዓመት ታሰራለህ ዳግም ትሸነፋለህ ይመስለኛል። አማርኛ ከተረጎመ ነው ይገባቸዋልና ተሸነፍክበት ቦታ ላይ ደግሞ ሽንፈትን አምኖ መቀበል ግዴታ ነው። ሰውኛ እኔ እንደግለሰብ ቀበለዋለሁ። ብዙዎች ለምን ዜና አሰራም ለምን እንደዛ አታገልም ምናምን ይላል። በሰራ ዜና ብታገል ወይ ወዘተ እሱን ጥያቄ መሰላችሁ አንዳንዶቻችን ማለት ነው እስር ቤት ስትሆኑ የምትታሰሩት ራሳችሁ ብቻ አይደለም። ልጅ ይታሰራል፣ እናት አብራ ትታሰራለች፣ አባት፣ እህት፣ ወንድም፣ ወዳጅ ዘመድ ሁሉም አብሮ ይታሰራል። ሲታሰር አንድ ሰው ግለሰብ ብቻ አይደለም የሚታሰረው። ማንም እስረኛ ብቻውን አይደለም የሚታሰረው። እሱ በታሰረበት ምክንያት ሚስቱም፣ ልጁም፣ አባቱም፣ እናቱም፣ እህቱም የህሊና እስረኛ ናቸው። ቆሞ ስለተራመደ ብቻ እስረኛ አይደለም። ምክንያቱም 24 ሰዓት የሚያስቡ እስር ቤት ስላለው ልጃቸው፣ ወንድማቸው፣ ወይ ባላቸው ወይ ጓደኛቸው ነውና ስለዚህ እኛ አምነንበት ያን ነገር 3 ዓመት ዋጋ ከፍለናል። ከተሸነፍን ብቻ ሳይሆን ደግሞ በአንድ መንግስት ቁጥጥር ስር እስካለን ድረስ ዝም ብለን የራሳችንን ኑሮ መቀጠል ነው። በዛ ሊበራል አካታች የሆኑ ሀሳቦችን መጻፍ ነው። ያ ማለት ምንድነው? ለህዝቡ የሚጠቅመው እንጂ እንደዚህ ፊት ለፊት አይቻልም። ለኛ ምዘኑልን እየተዛዘን እንቀጥል።
ክህደት ምናምን የሚሉ ደግሞ አሉ። አንዳንድ ሰዎች በውስጥ መጥተው ማነው አማራን ካድከው ነው። እኔ ከ2021 እስከ 2023 ድረስ ለኢትዮጵያ ነው የታገልኩት፣ ለአባይ ግድብ ማለት ነው። ኢትዮጵያ ውስጥ ዲጂታል ዲፕሎማሲ አይታወቅም። የሚታወቀው የኤምባሲዎች ደብዳቤ የድሮ አሰራር ነበር። ዲጂታል ዲፕሎማሲን በዚች ሀገር እንዲሰርጽ ያደረኩት እኔ ነኝ ብል ማጋነን አይደለም። ማንም አይታወቅም ነበር። ትዊተር ሃሽታግ ምናምን የለም። ለምሳሌ ኖሞር ምናምን እኔ ነበር ክሬት ያደረኳቸው፣ ሌሎች ያው ዝነኛ ቢሆኑበት እና ሀብታቸውን ቢያፈሩበት ማለት ነው። ከውጭ ሚዲያዎች ጋር ደግሞ እንደኔ በጣም ቅርርብነትና አብሮ የሚሰራ ሰው የለም ነበር። ለኢትዮጵያ ለአባቴ፣ ለእናቴ፣ ለእህቴ፣ ለወንድሞቼ አንድ ነገር ሳላረግላቸው ለኢትዮጵያ እኔ በጣም አገልግዬላታለሁ። እኔ በዚህ በጣም ደስተኛ ነኝ። ያ ግድብ የኢትዮጵያውያን በጣም ኩራት ነው። በቻልኩት አቅም ድምፅ ሆኛለሁ የማሏሽበት ነገር ማለት ነው። በጣም ያኔ ነበር እንደውም ለኔ በጣም ቻሌንጅ የምነግራችሁ ነገር ማለት ነው። ምክንያቱም የአረብን ገቨርንመንት እዛ ጋር መታገል ማለት ወንድነት ይጠይቃል። እኔ ነገራችኋለሁ። እኔ በዛን ጊዜ ያንን ሁላ ትግል ስመራ እንትን ስናደርግ እኔ እንጃ ህይወቴ ለራሱ እንኳን እንደ ጥሩ ህይወት እንኳን እየኖርኩ ምናምን አይደለም። እውነት ለመናገር ሱሌማን አብደላን የማያውቅ የለም። ሳኡድ ላይ ሆኖ ለአባይ ግድብ ሲፋለም የነበረ ከግብጾች ጋር ሲፋለም የነበረ ጀግና ወንድማችን ነው። ነገር ግን አሁን ላይ በጣም ሳኡድ ላይ ብዙ ስቃይ ደርሶበታል፣ ብዙ መከራ ደርሶበታልና አሁን ላይ መንግስት ይህን ላይ ዝም ባይለው ጥሩ ነው። የሆነ ነገር ሊደረግለት ይገባል። ምክንያቱም ለሀገሩ ሲል ብዙ ዋጋ ከፍሏል ማለት ነው። እና ለኔ አንድ ሀገር ወዳድ ጀግና ወንድም ነው ብዬ ነው የማስበው ማለት ነው። እና በፊት ላይ በጣም መንግስት ሽፋን ራሱ ነበረው። አሁን ላይ ግን የደረሰ እንኳን ብሎ እየጠየቀው የለምና አሁን ደግሞ ሀገሩ ገብቷል። ቢያንስ የሆነ ነገር ሊደረግለት ይገባል። በጣም ነው የሚያሳዝነው። ለሀገር ሲባል እንዲህ አይነት መስዋዕትነት ይከፈላልና ለሀገሩ ሲል ነው ይሄ ሁሉ ችግር የደረሰበት። ኢትዮጵያ ሀገራችን ሰላም ያድርግልን። በያለንበት አላህ ሰላሙን ያምጣልን።